እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልን ምግብ እንዳሳማ ከመብላት ውጪ ሌላ ምንም የጠቀምናችሁ ነገር የለም። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። ቆይ ጭራሽ ከሰው ጋር ልትጣይ ነው እንዴ? አሁንስ በዛ። እዛው እስር ቤት እንዳለ እኔ ገንዘብ ከፍዬ አስገድየዋለሁ። ቢኒን አንቺ እንዳስገደልሽው መርማሪው ቢያቀብሽ ምን ታረጊያለሽ? ወንጀለኛ ለጊዜው ይደበቃል እንጂ አንድ ቀን መንከረቱ አይቀርም። እንዴ አክስቴ ምን አዲስ ነገር ተፈጥሮ ነው እንደዚህ አጣድፈሽ ደረሽ? ሜርሲ ከነሱ እኮ ራቅ ብለን እናውራ ብዬ ነው። ይኸውልሽ የኔ ቆንጆ አሁን ምንም የሚያስጨንቅ ነገር የለም። እኔ አክስትሽ ሁሉንም ነገር ለአንዴና ለመጨረሻ ጊዜ ዘግቼዋለሁ። እሺ ምንም እንዳታስቢ። አልገባኝም። ምን አድርገሽ ነው? ይኸውልሽ ምን መሰለሽ ቢኒያም እዛው እስር ቤት እንዳለ እኔ ገንዘብ ከፍዬ አስገድየዋለሁ። ምን እያልሽ ነው አክስቴ? እንዴ ምን ሆነሻል? ቆይ እንዲህ ከምትደነግጪ ለምን እኔ እዚህ ጋር ፍራሽ አምጥቼልሽ ሀዘን አትቀመጭም? እንዴ አክስቴ ቢኒን እኮ አውቀዋለሁ። በዛ ላይ ደግሞ እንደሱ ያሳዝነኛል። እንዴት ነው ነገሩ? ሳይሽ በጣም ያዘንሽ ነው የምትመስዩ። አዎ በጣም አዝኛለሁ። ግን ቆይ ለምንድን እንደዚህ ማድረግ የፈለግሽው? ሜርሲ እንዲህ አይነት የሞኝ ጥያቄ ባትጠይቂኝ ደስ ይለኛል። ቢገባሽ የማህደር ግድያ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ያደረኩት። እንዴ በዛ ላይ ደግሞ ከዛሬ ነገ ሀሳቡን ቀየረ አልቀየረ እያልኩኝ ያቺ በሽተኛቱን ያንን ሁሉ ገንዘብ ከፍዬ ማሳከም በጣም ነው የሰለቸኝ። ግን እኮ በጣም ነው ያሳዘነኝ። አረ አይደል? በጣም ይገርማል። እኔ ግን ለማንም የማላዝን ከንቱ ሰው ነኝ አይደል? እኔ እኮ እንደዛ አላልኩኝም። ትሰሚኛለሽ? ያ እዝራ ተብዬ ወንድምሽ አሁንም ድረስ የማህደርን ገዳይ እየፈለገ ነው። ቢኒያም ደግሞ በማንኛውም ሰዓት እህቱን የሚያሳክምለት ሁነኛ ሰው ካገኘ አትጠራጠሪ፣ ወዲያውኑ እውነቱን ያወጣዋል። አየሽ? ስለዚህ የሱ በህይወት መኖር ለኔና ላንቺ በጣም አደገኛ ነው። እሱማ ይገባኛል እኮ። በዛ ላይ ደግሞ አሁን ላይ ገንዘብ ስለሌለኝ ያቺ እህቱን የሚከታተሉልኝ ሰዎች የቀጠርኳቸው ሰዎች ነበሩ አይደል? አሁን የምከፍላቸው ገንዘብ ስለሌለኝ ሆስፒታሉን ለቃችሁ ውጡ ብያቸዋለሁ። እንዴ ግን እኮ ልጅቷ ማሳከሚያ የሚሆን ገንዘብ እኔ ልሰጥሽ ይችል ነበር። እንዴ ቆይ አንቺ የህክምና ወጪ ምን ያህል ከባድ እንደሆነ የተረዳሽ አልመሰለኝም። እንዴ ልጅቷ እኮ የሚያማት በጣም ብዙ ህመም ነው። ምናልባት እኮ እሷን ለማሳከም ሚሊዮኖች ሊያስፈልገን ይችላል። ስለዚህ ለሚሊዮኖች ብር ብሎ ወንድሟ መስዋዕትነት ከፈለ ማለት ነው? እንዴ ቆይ እኔ አልገባኝም። ይሄን ሁሉ ነገር እኮ ማድረገው ላንቺ ብዬ ነው፣ ያውም ራሴን ችግር ውስጥ ከትቼ። አውቃለሁ አክስቴ፣ ሁሉንም ነገር እኮ ለኔ ብለሽ እንደምታረጊ ይገባኛል። ይልቅ ሜርሲ አሁን በተነጋገርነው መሰረት ሂጂና ድርጅት ውስጥ ያለሽን አክሲዮን በሙሉ በስሜ ያዞሪልኝ። ስለሱ እኮ ገና አባዬን አላናገርኩትም። እንዴ ሜርሲ አናግሪዋ፣ በሆነ መንገድም ቢሆን አናግሪው። እግሩ ላይ ወድቀሽ የሆነ ነገር ፈጥረሽ ይቅርታ እንዲያደርግልሽ ጠይቂው። ይቅርታ ከጠየቅሽው በኋላ የድርሻሽን ነገር አንሽበት። አክስቴ ይሄ ነገር ግን ትንሽ አልፈጠነም? ማለቴ ገና ይቅርታውን እንኳን ሳላገኝ አክሲዮን ስጠኝ ማለት አይከብድም እንዴ? ለምን ይከብዳል ታዲያ? አይንሽ እያየ እዝራ ሁሉንም ነገር በስሙ እንዲያደርገው እንዴ የምትፈልጊው? ያንን ነው የምትፈልጊው? አይ ያንን እንኳን በፍጹም አያደርጉም። እዝራ እኮ ነው ከዚህ በላይ ገና ስንት ነገር ያደርጋል። ወንድሜ ግን የሆነ በዚህ ልክ መጥፎ ሰው ነው ማለት ነው? ሜርሲ ትሰሚኛለሽ? ሲጀመር እዝራ ወንድምሽ አይደለም። ልክ ነሽ አክስቴ፣ እየረሳሁትኝ እኮ ነው። ሜርሲ እዝራ ማለት ከእናትሽም ከአባትሽም የማይወለድ ግን ደግሞ የእናትሽንም የአባትሽንም ንብረት ጠቅልሎ መያዝ የሚፈልግ ጠላትሽ ነው። እሱማ እንደዛ ከሆነ ጥሩ። ከዚህ በላይም ደግሞ ይሻልሻል። እሺ አይዞሽ፣ ጎበዝ ልጅ ሆነሽ አንቺ። ተመልሼ እመጣለሁ። እዚህ ነው አይደል? አው ይሄ ነው ሞት የለቀሰችበት ሆስፒታል። ስለዚህ ገብተን መደረግ ያለበትን ነገር እናድርግ። አንተ ግን የምርህን ነው ያሳክማታለሁ ያልከው? አው አላመንሽኝም እንዴ? አይደለም ግን አለ አይደል በቃ ወዲሁ በጣም ብዙ ነው ብዬ ነው። በዛ ላይ ደግሞ ከዚህ በፊት የታከመችበትም ጨላ አልተከፈለም። እኔ ከፍላለሁ አልኩሽ እኮ።
ከዚህ በፊትም ከዚህ በኋላ ያለውን ነገር ሁሉ ነገር እኔ እሸፍናለሁ አልኩሽ። የእውነት ግን ከጠበቅኩ በላይ ያሌለ ጸዴ ሰው ነው። መጀመሪያ ቀን ስሾፍ እንደዚህ አልመሰልከኝም ነበር። ስለዚህ በቃ ውስጥ ገብተን እንያት። የኔ ቅመም የኔ ውድ እንዴት ነሽ? አሁን እየተሻለሽ ነው አይደል? አሞኛል ኩኩሻ በጣም። አይዞሽ እሺ የኔ ቆንጆ። አሁን የሚያግዘን ሰው አግኝቻለሁ። እሱ ነው? አዎ እሱ ነው። እሺ ግን ወንድሜ ናፍቆኛል። ወንድሜ መቼ ነው የሚመጣው? ነግሬሽ የለ እንዴ የኔ ቅመም? ወንድምሽ እኮ አንቺን ለማሳከም የሚሆን ገንዘብ ለማምጣት ሩቅ ቦታ ሄዷል። ግን እኮ በጣም ናፍቆኛል። ግን እሱ ቢመጣ ኖሮ ቶሎ ይሻለኛል። እሺ ይመጣል እኮ ና በይዋ። አለበለዚያ እኔ ታምሜ በሞትብኝ ይቆጭሃል በይ። ከዚህ በላይ አልችልም። የኔ ቆንጆ እንዴት ነሽ? አንተ ማነህ? እኔ ዝራ እባላለሁ። አንቺ ትክክለኛ ስምሽ ነው? ወንድሜ እሙቲ ነበር የሚለን። የትምህርት ቤት ስሜ ግን ማርዳ ነው። ማርዳ? በጣም ደስ የሚል ስም ነው ያለሽ። አመሰግናለሁ፣ ግን ይቅርታ አድርግልኝ። ለምኑ ነው ይቅርታ? በጣም ብዙ ሳወራ ስለሚደክመኝ በመሀል ዝም ስልህ እንዳይከፋ። ችግር የለውም። ከዚህ በኋላ ምንም ማውራት አይጠበቅብሽም። እኔ እዚህ የመጣሁት አንቺን ለመርዳት። ግን አንተ እንደ አጸደ ትተኸኝ ብትሄድስ? አጸደን ታውቂያታለሽ እንዴ? እዚህ ያመጣችኝ እሷ ናት። እሷ ጥሩ ሰው መስላኝ ነበር። አንቺ ማነሽ? ወንድሜስ አንቺ ጋር ነው ያለው አይደል? እኔ ማንነት ምን ያደርግልሻል? አንቺ የምትፈልጊው መታከም ነው አይደል? ወንድምሽ በደንብ ከተባበረን ሙሉ የሕክምና ወጪሽን እንሸፍናለን። እምቢ፣ ወንድሜ ነው ማየት እንፈልገው። አይ እንግዲህ አትነፋረቂብኝ። ትሰሚኛለሽ? የምትታከሚ ወንድምሽ ከኛ ጋር ሲተባበርን አልኩሽ አይደል እንዴ? ለምንድን ነው የማሰሚው? እሺ ታዲያ ለምንድን ነው እኔን እየተቆጣችኝ ያለሽው? ይኸውልሽ እኔንም ሆነ የኔን ሰዎች አስቸግራለሁ ብለሽ ብታስቢ መቆጣት ብቻ አይደለም፣ ብዙ ነገር ይጠብቅሻል። ተግባባን አይደል? አይዞሽ፣ ደህና ነሽ አይደል? እኔ አጸድን አልወዳትም። እሺ በቃ አሁን እዚህ እኔ ነኝ ያለሁት እና ደግሞ ከዶክተሩ ጋር አውርተን ሕክምናሽን በደንብ እንድትከታተይ እናደርጋለን። አሁን ግን ማን እንደሆነ እኮ አልነገርከኝም። እኔ የድሮ የቢኒ ጓደኛ ነኝ። እሱ ነው እንዳሳክምሽ የነገረኝ። እንዳጸደ እዚህ ትተኸኝ አትሄድም አይደል? በፍጹም የትም ትችሽ አልሄድም። በቃ አሁን ዶክተርሽን ላናግረውና እመጣለሁ። እሺ? እስከዛ ኩኩሻን ጥራልኝ። እሺ እጠራታለሁ። መጣሁ። እሺ? የወንድሜን ጓደኛ ግን አካባቢ እየወደድኩት ነው። አጸደን ግን አልወዳትም። ቢኒን አንቺ እንዳስገደልሽው መርማሪ ቢጠረጥር ምን ታደርጊያለሽ? ሜርሲ ነገርኩሽ እኮ ሊጠረጥሩ አይችሉም። በጥንቃቄ ነው ያደረኩት። አልገባኝም። በጥንቃቄ እስቲ ግን እኮ እዛው እስር ቤት ውስጥ በሰው አስገደልኩት አልነበር ያልሽኝ እንዴ? ላንቺ ነው እንደዚህ ያልኩት። መርማሪዎች ግን የሚያውቁት እራሱ እንዳጠፋ ብቻ ነው። ትሰሚኛለሽ? ይሄ ፋይል ተዘግቷል፣ አለቀ በቃ። ይልቅ ይሄንን ታዩና አባትሽን ሂጂና አናግሪው። ልክ ነሽ። ከአባቴ ጋር ሰላም መፍጠር አለብኝ። መጀመሪያ እግሩ ስር ተደፍቼ ይቅርታ ልጠይቀው አይደል? ስለ አክሲዮኑ ቀድሜ ካወራሁት የሆነ ነገር ሊጠረጥር ይችላል ብዬ ከሆነ አንቺ እውነትም አሁን በጣም ብልህ ልጅ እየሆንሽ ነው። ቆይ ግን ላምንሽ እችላለሁ አይደል? እንዴ አክስቴ ምን እያልሽ ነው? ለአንቺ ካልታመንኩ ሌላ ለማን ትታመናለህ? አንቺ እኮ ባትኖሪ ይሄኔ እኔ እስር ቤት ውስጥ ነበር የምሆነው። አታስቢ የኔ ቆንጆ፣ እኔ አክስትሽ ለአንቺ ስል ገና ህይወቴን እሰጣለሁ። እኔ የምልሽ እንዳትቆጪኝ ግን የሆነ ነገር እያሰብኩ ነው። ምንድን ነው እሱ? ግን አደራ እንዳትቆጪ ሜርሲ። ምንድን ነው እሱ? የሆነ መጥፎ ነገር እንዳሰብሽ ያስታውቃል። አባዬ ስለ እዝራ እንዳወቅኩ ቢያቅስ፣ ማለቴ እዝራ ወፍ ዘራሽ መሆኑን እንዳወቅኩኝ ቢያቅስ።
ገባኝ አሁን ገና። ስለዚህ ጥፋቱ ያለው እኔ ጋር ነው ማለት ነው። ያንቺን ስም እኮ ሳልጠቅስ ነው በሌላ መንገድ ሰማሁኝ ብለውስ? ኦ አንቺ አትሰሚም እንዴ? ይሄ ሚስጥር የኔና እስክንድር ብቻ ነው። ስለዚህ ነገር እዝራ ራሱ አያውቅም። በዚህ አይነትማ ትልቅ አደጋ ውስጥ ልከቺ ነው ማለት ነው። በቃ እሺ ተይው። አንቺን አደጋ ውስጥ የሚከት ከሆነ ቢቀር ነው የሚሻለው። አይቶሽ ሜርሲ፣ ጊዜው ሲደርስ ሁሉም ነገር መሆኑ አይቀርም። ግን ደግሞ አሁን ጊዜው አይደለም። እሺ ግን እስከ መጨረሻው አብረሽኝ ነሽ አይደል አክስቴ? ሜርሲ እስኪ ንገሪኝ፣ እኔ ያለ አንቺ፣ አንቺ ያለ እኔ ማን አለ? ግን ደግሞ እንደነገርኩሽ ግዴታ ዋስትና የሚሆን ነገር ያስፈልገኛል። ግን እኮ ስለ ድርጅቱ አክሲዮን ለማናገር አባዬን ሳይሆን ጠበቃውን ነው ማውራት ያለብኝ። ምን ሆነሻል? ጠበቃ ያላባትሽ ፍቃድ ምንም ነገር እኮ ማድረግ አይችልም። በዛ ላይ ደግሞ አሁን ላይ ያ እዝራ ተብዬ ወንድምሽ ተተክቷል። እሺ በቃ አባዬን አናግረዋለሁ። ከዚህ በኋላ ግን ፖሊስ ጣቢያ አልሄድም አይደል? እንዴ ቆይ አንቺ አሁንም ሀሳብሽ ያለው ቢኒያም ጋር ነው እንዴ? እውነቱን ለመናገር አስገድየዋለሁ ካልሽኝ ጀምሮ በጣም እየፈራው ነው። እምነግርሽን አሰሚኝም እንዴ? ሁሉንም ነገር በከፍተኛ ጥንቃቄ ነው ያደረኩት። ማንም ሳይደርስብንም አይጠረጥረንም እያልኩሽ እኮ ነው። በያውን ይሄን ወሬሽን አቁሚና ቀጥ ብለሽ አባትሽ ጋር ሂጂ። እሺ አክስቴ። ሜርሲ ትሰሚኛለሽ? በድጋሚ ምንም አይነት ጥፋት እንድትሰሪ አልፈልግም። ሁሉም ሰው የተጸጸተችው ሜርሲና አዲሷ ሜርሲ እንዳይ ብቻ ነው የምፈልገው። ግን ቆይ አንቺስ በዚህ ልትቀጥይ ነው? ሜርሲ ለኔ አታስቢሽ። ማስመሰሉንም ክፋቱንም ሁሉንም ነገር በደንብ ተከኘበታለሁ። እና ቆይ እዛች አብል ፊት ላስመስል ነው ማለት ነው? ሜርሲ አሰሚኝም እንዴ? ድጋሜ እንድታጠፊ አልፈልግም እያልኩሽ እኮ ነው። እሺ በቃ አክስቴ እሞክራለሁ። ሜርሲ እሞክራለሁ አይደል? አድርገሽ አሳይ። አውቃለሁ ትንሽ አታግሉ ነው። ቢሆንም ግን እመኝ መጨረሻ ላይ ድሉ የኛ ነው። የኛ አንቺ ብቻ። ይሄ ዶክተር ለምን ነው ስልኩን ማነሳ? ምን ያደርግሽ ነው ሜርሲ? ሳንስ ከግሬ ላይ አባዬ ምንም ቢሆን እኮ ወልደኸኛል፣ ልጄ ነኝ አይደለ? ቆይ ለምንድን ነው አሁን የነገር እያስታውሽኛለሽ? አባዬ የነገርኩህ ሁሉ እውነት ነው። እኔ በማደር ግድያ ውስጥ ምንም እጅ የለበትም። ልጅ ነፍሰ ገዳይ ናት ብሎ እንዳዘንክብኝ እኮ አውቃለሁ አባዬ። ግን እውነቱ እሱ አይደለም። በእናቴ አጥንት ምይልክ የለ እንዴት በሞተችው እናቴ አጥንት ምልልሃለሁ በውሸት? እሺ አሁን ከግሬ ላይ ተነሽልኝ እባክሽ። እንደበደልኩ እኮ አሁንም አልካድኩም። በእርግጥ ማህደርን ለማስገደል አቅጄ እንደነበር እኮ አሁንም አልክድም። ለዚህ ደግሞ ቅጣቴን በሙሉ ለመቀበል ዝግጁ ነኝ አባዬ። እሺ ከግሬ ተነሽ እያልኩሽ እኮ ነው። እባክህ አባዬ እንደ ልጅነቴ ጸጉሬን እያሻሸ እንደምትወደኝ ንገረኝ። እኔማ ከአባት ላይ ለሆነልሽ የቻልኩትን ሁሉ ሞክሬ ነበር። አንቺ ነሽ ሁሉን ነገር አበላሽሽው። ያጠፋሁትን ሁሉ እኮ ለማስተካከል ዝግጁ ነኝ እያልኩ ነው። ለወንድሜ እዝራም ቢሆን ጥሩ እህት እንደሆነለት ከሱ ጋር እንድታስታርቀኝ ይፈልጋሉ። እስኪ መጀመሪያ ከራስሽ ጋር ታርቂ ነኝ። ታርቄያለሁ እኮ አባዬ። ከራሴ ጋር ስለተታረቅኩ አይደል ከራሴ በላይ ያስቀየምኩትን አንተን ይቅርታ ለመጠየቅ እዚህ ድረስ የመጣሁት። እሺ በቃ ተነሽ ነኝ እኮ መጀመሪያ ይቅርታ አድርግልኛ። አባት በልጁ ሊያዝን ይችላል እንጂ መቼም አይቀየምም። ግን ምን እርግጠኛ ነሽ ሜርሲ ይሄ ይቅርታ ካንቺ ነው የመጣው? ማለት አባዬ ሌላ ከየት ሊመጣ ይችላል? ምናልባት አጸድ አድርጊ ብላሽ እንዳይሆን የማስመሰል ይቅርታም እንዳይሆንብሽ ብዬ እኮ ነው። ከአክስቴ ጋር ምንም ያወራሁት ነገር የለም። ሁሉንም ነገር እያደረግኩ ያለሁት በራሴ ነው። ደግሞ ባደረግኩት ነገር በጣም ተጸጽቻለሁ። እውነቱ ይሁን ውሸት ባላቅም ይሄን ነገር ግን ካንቺ በመስማቴ በጣም ደስ ብሎኛል። እና ይቅርታ አደረግልኝ አባዬ? ይቅርታ ሙሉ እንዲሆን ትንሽ ሰዓት ሰላም ዶክተር። ጤና ይስጥልኝ። ስለ ማርዳ ሁኔታ ዝርዝር መረጃ ማወቅ ፈልጌ ነበር። ይቅርታ ግን አንተ ማን ነህ? ማለቴ ለማርዷ ምን ሆነ? እዝራ እባላለሁ። የወንድሟ ጓደኛ ነኝ። እዚህ የመጣሁት ልረዳቸው ነው። ከዚህ በፊት በተመሳሳይ ሁኔታ አንድ ሴት መታ ነበር። የወንድሟ ጓደኛ ነኝ ብላኛለች። ከዛ በኋላ ሕክምናዋን ስንጀምርና በዛው ጠፋች።
እሷን ተዋት። እኔ ጋር ግን እንደዚህ አይነት ነገር በፍጹም አይፈጠርም። እና ደግሞ መጀመሪያ ስለ ህመሟ ማወቅ እፈልጋለሁ። የልብ ህመም ነበር ታማለች የተባልኩት። ማርዳ ህመሟ ከዛ በላይ ነው ማለት? ቆይ ከፍ ያለ ነው ስትለኝ ምንድን ነው? ማርዳ ጠንካራ ልጅ ስለሆነች በዛ ልክ ያመማት አይመስልም እንጂ ህመሟ ከፍተኛ ነው። መኖር እፈልጋለሁ ኩኩሻ፣ ገና ወደፊት አድጌ አውቃለሁ የኔ ቅመም፣ ወደፊት አድገሽ ጎበዝ ዶክተር መሆን እንደምትፈልጊ ነግረሽኝ ነበር ስትይ። ከዚህ በኋላ መሆን አልችልም ማለት ነው? አይ እንደሱ አይደለም። እንደውም አንቺ በጣም ጎበዝ ዶክተር ነው የምትሆኚ። ከዛ እንዳንቺ የታመሙትን ሁሉ ታክሚያቸዋለሽ። በድጋሚ በጣም አዝናለሁ። ሁለቱም ሳምባዎቿ ስራ ወደ ማቆም ተቃርበዋል። ምን? ለዚህ ነው በአርቲፊሻል መተንፈሻ እንድትተነፍስ ያደረግናት። እና ቆይ ምንድን ነው ዶክተር መፍትሄው? ማለት ለዚህ የሚሆን ህክምና አለ አይደል? እሱ በጣም ከባድና በእኛ አቅም የማይቻል ነገር ነው። እኔ አቅም አለኝ ዶክተር። ማለት ልጅቷን ሳያት በጣም ነው የምታሳዝነው እና ደግሞ መዳን ትፈልጋለች። እባክህ ዶክተር የምንችለውን ነገር አድርገን ቢያንስ ህይወቷን እንታደጋት። ባይገርም አጸደ እዚህ ሆስፒታል ውስጥ ታትኬደች በኋላ በሆስፒታሉ ወጪ ነበር ስታከሚ ነበር። አውቃለሁ። እዚህ ቀሪ ገንዘብ እንዳለብን ሰምቻለሁ እና ደግሞ እሱንም ለመክፈል ዝግጁ ነኝ። የእስካሁኑ ሙሉ ወጪ ሆስፒታሉ ለመሸፈን ወስኗል። ባይሆን ከዚህ በኋላ ያለውን ወጪ ለመሸፈን ትሞክራለህ? እሺ ዶክተር፣ ያለብንን እንዳለ ከፍላለሁ። ቆይ ቀጣይ የሚሆነው ህክምና ምንድን ነው? ሁለቱም የታመሙት ሳምባዎች ወጡ በሌላ ጤነኛ ሳምባ መተካት አለበት። ይሄ ደግሞ ከባድ ህክምና ነው። በዛ ላይ ደግሞ ማርዳ የልብ ኬዝ አለባት። እና ዶክተር ቆይ ስትሞት ዝም ብለን እናያት ነው የምትለኝ? አይ እንደዛ ማለት እንኳን አይደለም። ህክምናው ምን ያህል ውስብስብ እንደሆነ ልነግር ፈልጌ ነው። እሺ ቆይ የሌላ ሰው ሳምባ እንዴት ነው ማግኘት የምንችለው? ይኸውልህ ያንን ደግሞ ማግኘት የምንችለው ሰዎች ከመሞታቸው በፊት በፈቃደኝነት በሚያደርጉት ልገሳ ነው። ያንን ደግሞ ማግኘት በጣም ከባድ ነው። አይዞሽ የኔ ቅመም፣ እዝራ ያግዘናል። እሺ እሱ በጣም ጥሩ ሰው ነው። እኔም ገና ሳይሆን ጥሩ ሰው መሆኑን ያወቅኩት። ይህ ቆንጆ። ስለዚህ አዲሱን አጎትሽን ወደሽዋል ማለት ነው አይደል? አጎትሽ ነው ያልሽው? ነው። ምን ነው እዝራን አጎቴ ብለሽ ብትጠሪው ቅር ይልሻል እንዴ? እሱ እኮ ለአንቺ ከዚህም በላይ ዘመድሽ ነው። እሺ ደስ ይለኛል። እንደውም ከዚህ በኋላ አጎቴ እዝራ ነው የምለው። ይሄ ጣፋጭ። እዝራ ምን ተፈጥሮ ምንድን ነው እሱ? ዶክተሩ ያለ ነገር አለ እንዴ? እዝራ ምን መሰለሽ ኮኮሽ፣ ህመሟን ከዚህ በኋላ ቤት ሄዳ መከታተል ነው ያለባት። ስለዚህ ከዚህ በላይ ምንም ልናደርግላት አንችልም እያሉ ነው። ይቅርታ ግን እኔ መቼም ተስፋ አልቆርጥም። እሺ ህመሙ ከምትዩ በላይ በጣም ከባድ ነው እና ደግሞ በፈጣሪ ተስፋ መቁረጥ የለብንም። ቆይ የልብ ህመም ነው ምናምን አላሉም ነበር እንዴ? እኔ እኮ ኦፕራሲዮን ከተደረገች በኋላ ምንድን ነበር የመሰለኝ። ቆይ ዶክተሩ ግን ምንድን ነው ያለው? ሳምባዎቿ መስራት አቁመዋል ነው ያለው። ምን? ሳምባም እንደ ኩላሊት መስራት ያቆማል እንዴ? እንደዛ ከሆነ እኮ እኔ ሁለት ሳምባ ነው ያለኝ። እሺ በቃ አንዱን ልስጣት። ኩኩሻ እንደሱ አይደለም። እሺ ታዲያ ምንድን ነው? እኔ የሚያስፈልገውን መስዋዕትነት ሁሉ ከፍላለሁ እንጂ አይኔ እያየ ማርዳይን ማጣት አልፈልግም። አናጣቱም ኩኩሻ፣ እኔም በሆን የቻልኩትን አደርጋለሁ። አሁንም ቢሆን እኮ ወንድሜን ካላሳያችሁኝ እያለች ነው። የቢኒን ስም ስታነሳ ነው እኔም አላስችል ብሎኝ እዚህ ድረስ የመጣሁት። ኩኩሻ ለምን ካልሆነ እውነቱን አንነግራትም? ዶክተሩ ደግሞ ሊያስደነግጥ ነገር አትንገሯት ብሏል። ወይ ደግሞ ለምን መርማሪውን አናናግርም? በቃ የሆነ ክፍል እንዲገናኙ ይፍቀድ። ታስሯል ምናምን ሳንል ማለት ነው። ገብቶኛል። አሁን ቢያንስ መርማሪው ጋር ደውዬ ወንድሟን እንድታገኝ አድርግ። ቀሪ ጊዜዋን ደግሞ በደስታ እንድታሳልፍ ማድረግ አለብን። ቢያንስ የደስታዋን ጊዜ ቢኒን በማግኘት ትጀምር። ሄሎ መርማሪ፣ የሆነ ነገር ላስቸግረ ነበር። አወቅኝ? ዝራ ነው። አውቄያለሁ። ዝራ እንዴት ነህ? ምናልባት የቢኒ ታማ ሆስፒታል እንደገባች ሳታውቅ አይቀርም። ወንድሟን ማየት አለባት እና ደግሞ ወንድሟ እንደታሰረ ሳታውቅ ቢያንስ የሆነ ቦታ እንዲገናኙ ብፈቅድልኝ፣ ቢያንስ ለወደፊቱ የሆነ ዘዴ እናዘጋጃለን። ዝራ በጣም አዝናለሁ። ይህንን ነገር ላደርግልህ አልችልም። እባክህ መርማሪ፣ የልጅቷን ሁኔታ እኮ ስላላየሁ ነው። ይኸውልህ ዝራ፣ ጉዳዩ እንደምታስበው አይደለም። ደግሞም
ሌላ ከባድ ነገር ተፈጥሯል። ምንድን ነው እሱ? ቢኒያም በታሰረበት ክፍል ሞቶ ተገኝቷል። ምን እያልክ ነው መርማሪ? ቆይ ቢኒ ምን ሆኖ ነው? ምን እያለ ነው? አልገባኝም እኮ ይሄ ነገር እንዴት ነው ሊፈጠር የቻለው? የለብሰው በነበረው ብርድ ልብስ ተተርትሮ በሱ ታንቆ ነው ተገኝቶ የሞተው። አብሮ ታሰረው ግን ምርመራ እያደረግንበት ነው። ይሄ ደግሞ ምን አይነት መጥፎ አጋጣሚ ነው? ቢኒ ምን ሆኖ ነው? ይቅርታ መርማሪ፣ ለማንኛውም እዛ መተን እናወራለን። እሺ፣ እኔም አዲስ ነገር ካገኘው እደውላለሁ። እሺ። እዝራ ምን ተፈጥሮ ነው? እባክህ ንገረኝ፣ ምንድን ነው የሆነው? ኩኩሻ ምን መሰለሽ፣ ቢኒ እዛው እስር ቤት እያለ ራሱን አጠፋ። ምን? እንደዚህ ሊሆን አይችልም። እሺ እንደዚህ አይሆንም። ቢኒ ራሱ የሚያጠፋ አይነት ሰው አይደለም። እባክሽ ኩኩሻ ተረጋጊ። እንዴት ነው የምረጋጋው? ባናን እኮ ነው ሞተ እያልከኝ ያለው። ባና ራሱ የሚያጠፋ አይነት ሰው አይደለም። የሆነ ስህተትም አለ። እባክሽ ፈጣሪ ማርዴ እንደዚህ ይደግረባል። አንዳንዴ የምትለውን ነገር ማያሳጣት በዚህ መማር ይስራ። እባክህ እዝራ አንሳው። ለምንድን ነው እንደዚህ የምታስጨንቀኝ? ሀብል ደህና ነሽ? ምን ነው የተፈጠረ ችግር አለ እንዴ? ችግር ፈጣሪው እያለ ችግር ይጠፋል ብለሽ ነው? ተይ እባክሽን ሀብል፣ እንደዚህ መነቋቆሩ ምንም አይጠቅመንም። ድጋሚ ያንኑ ድራማሽ ለመስራት ነው የመጣሽው? ብዙ እንደበደልኩሽ አውቃለሁ፣ ግን ደግሞ አትፍረጅብኝ። ከልጅነት ጀምሮ የመጣሁበት ባህሪ ነው። እሺ ቆይ የኛስ ሲቀር እንዴት ህፃን ልጅ ላይ በዚህ ልክ ትጨክናላችሁ? ይሄንን ግፍ እዛች ምስኪን ላይ ለመስራት እንዴት አይምሯችሁ ታዘላችሁ? እንዴት ህሊናችሁ ዝም አላችሁ? ስለምን ህፃን ነው የምታወሪው? አረ ጭራሽ የሰማሁትን ነገር ልክ እንጂ ነው። እዝራ ደግሞ መቼም ይሄን ነገር ቸላለው። በአጠቃላይ ድጋሚ እስር ቤት መግባታችሁ አይቀርም። ተይ ሀብል፣ ሌላ ነገር ከምናገርሽ በፊት ስለዛች ህፃን ልጅ እውነቱን ብታውቂ ያሻል። ስለምን እውነት ነው የምታወሪው? ቆይ ቢኒና ሚርሲ ከድሮ ጀምሮ ፍቅረኛሞች እንደነበሩ ታውቂያለሽ? ምን ማለት ነው? እኔና ቢኒያም ፍቅረኛ እንደሆነ ሁሉም ማወቅ አለባቸው ማለት አልገባኝም። ቆይ አሁንስ አልጠረጠሩም ብለሽ? ደግሞ እርግጠኛ ነኝ ያ ቢኒያም ተብዬው አምልጦት ለመርማሪው ነው ነገር ብሎታል። ከዛም በኋላ መርማሪው ሄዶ ለእዝራ ነገረው። ቆይ ይሄን ማወቃቸው ለኛ ምን ይጠቅመናል? ሜርሲ፣ የህፃኗን ነገር መዝጋት አለብን። እዝራ እንደሆነ ባገኘ ቪዲዮ ቅጂ መሰረት የህፃኗን ነፍስ ለመታደግ እየሄደ ነው። ግን እኮ አንቺ ቪዲዮ ላይ ተናገርሽው ቢኒያም ቃሉን እንዲቀይር ህፃኗን እንዲያሻት ብቻ ነበር። እንዴ ታዲያ ምን ችግር አለው? ቆይ የዛ ቪዲዮ ቅጂ የለም አይደል? ስለዚህ እኔ ምንም ነገር አላወራውም፣ ለማንም ስልክ አልደወልኩም። በቃ የቢኒያምን እህት የረዳናት አንቺ የቢኒያም ፍቅረኛ ስለሆንሽ ነው፣ አለቀ። እዝራን አምነዋለሁ፣ መቼም አይዋሸኝም። ይልቅ ይሄኛው ዘዴሽ የሚያዋጣሽ አይመስለኝም። እመኚኝ የኔዎች፣ እውነቴን ነው የምልሽ፣ እውነታው ይሄ ብቻ ነው። የሚያምንሽን እዛው ፈልጊ። ጭራሽ የማይሆን የፈጠራ ታሪክሽን ተናግረሽ ልታሳምኝን ስትሞክሪ ትንሽ እንኳን አታፍሪ? ቆይ ምናልባት ሜርሲና ቢኒ ፍቅረኛሞች እያሉ የተነሱትን ፎቶ ብታይስ አታምኝም? ፎቶውንም ባያላምንም ምናልባት ፍቅረኛ ቢሆኑ ራሱ ተጠቅማበት ሊሆን ይችላል። ከአንቺ ጋር አይደል እንዴ ብሏ? ይችን ቀላል ነገር ማድረግ እንዴት ይከብዳታል? ሄሎ ዝራ፣ ምን ሆነክ ነው ስልክ የማታነሳው? አስጨነቀኝ እኮ። እውነቴን ነው። እስከ ዛሬ በህይወቴ እንደዚህ አስጨናቂ ጊዜ አሳልፌ አላውቅም። ምንድን ነው እሱ? የተፈጠረ ነገር አለ እንዴ? ህፃኗን አገኛት? ደህና ናት አይደል? ደህና አይደለችም አብል። ብታያት እንዴት እንደምታሳዝን። በዛ ላይ ደግሞ ህመሟ በጣም ከባድ ነው። ምን ማለት ነው? ከባድ ነገር ነው ማለት? መቼም ህክምና ካገኘች ሁሉም ነገር ቀላል አይደለም። እነዛ አረመኔዎች ከሆስፒታል እየወሰዷት ልጅቷን ጭራሽ ህመም ላይ የሚጣሉት። ዶክተሩ ቀደም ብላ ብትመጣ ቢያንስ ተስፋ አላት ብሎ ነው። ባላያት ይሻል። እንዴት እኮ አንጀቴን እንደበላችሁ።
እሺ አሁን መጨረሻው ምን ሊሆን ነው? ወደ ቤት ይዣት ልመጣ ነው። የት? እዚህ እንዴ ሀብል፣ ቆይ አልገባኝም። ማንን ነው እዚህ ይዣት እመጣለሁ እያለ ያለው? ምን ነው ችግር አለ እንዴ? አይ እንዲያውም ይዛት ነው። እዚህ በደንብ እንንከባከባታለን። ሲጀመር እዚህ ባሉት አረመኖች የተነሳ አይደል እንደ ህይወቱ የተበላሸው። ሀብል፣ ሌላም መጥፎ ነገር ተከስቷል። ምንድነው ደግሞ? የህፃኗ ወንድም እዛው ማረሚያ ቤት እያለ ነው የሞተው። ምን? መርማሪው ግን ራሱን አጠፋ ነው። እኔ ግን በፍጹም አላመንኩትም። ምናልባት ሚስጥር እንዳይወጣ ሰው አስገድሎት ይሆናል ብለህ እያሰብክ ነው? ልጅቷ ደግሞ ወንድሜን ካላገኘሁት ሞቼ ይገኛሉ እያለች ነው ማለት። ምን ማድረግ እንዳለብኝ ራሱ ጨንቆኛል። በቃ እኔ መርማሪው ጋር ሂጅ፣ በዛው ደግሞ ሆስፒታል ሂጅ ማርዳን ይዣት እወጣለሁ። አንቺ ደግሞ ቆንጆ አድርገሽ ክፍሉን አዘጋጅላት። ችግር የለውም እባክህ እዝራ፣ አንተም እየተጠነቀቅ። እሺ በቃ ቻው። ቆይ ምን ተፈጥሮ ነው? ህፃን የሆነችው ነገር አለ እንዴ? ስለ ወንድሟ ብናወራ አይሻልም እንዴ? ስለ ወንድሟ? ምን ነው ወንድሟ እስር ቤት ውስጥ እንደተገደለ አልሰማውም ለማለት ነው? ምን የማህደር ገዳይ ተገደለ እያልሽኝ ብቻ ባልሆነ። ይሄ የማስመሰል ስታይል ስለተነቃበት ነው ሌላ ስታይል ቀይር እያልኩሽ ያለሁት። ማንም በሰራው ልክ መከፈሉ አይቀርም። መቼም ጉዳዩ የጊዜ ነው። አዎ ይሄ ነገር ቀላል እንደማይሆን ገምቼ ነበር። እመኚኝ ውዴ፣ አሁን በጸብ ሳይሆን በፍቅር ነው ማሸነፍሽ። ያው እሾህ ሆኖ በሚዋጋ ፍቅር። ኩኩሻ አንተ ኧረ እባክሽ አንቺ ልጅ እንዲህ ስትነፋረቂ ሀና ድንገት መታ የእስካሁኑ ልፋታችንን ገደል እንዳከችው። ለምን ገደል ቀርቶ ሲሆን አይገባ። ከራሴ በላይ መወደውን ባናን እኮ ነው ያጣሁት። ከራስሽ በላይ የምትወጂው ገንዘብ መስሎ ዜዶ፣ እኔ ደግሞ የሌለ ተበሳጭቻለሁ። አንቺ ተጨምረሽ አታበሳጭ። ይኸውልሽ ኩኩሻ፣ ይገባኛል ትልቅ ሀዘን ላይ ነው ያለሽው፣ ግን ደግሞ የእኛንም እቅድ መርሳት የለብሽም እንዴ። ምስኪን ሙትዬ ባና መሞቱን እኮ አልሰማችም። አሁን ስትሰማሽ ምንድን ነው የምትሆነው? ይልቅ እሱን ታዩና ኩኩሻዬ፣ ሀና አባትሽን አፈላልጋ ልታመጣልሽ ነው። በፈጠረሽ አንቺ ሴትዮ ተይኝ ብዬሻለሁ። አይታይሽም እንዴ ትልቅ ሀዘን ላይ እኮ ነው ያለው። እሺ በቃ ኩኩሻዬ፣ ሀዘንሽን ቶሎ ጨርሽና ብዙ የምናወራው ነገር አለ። አብሮ ታስሮ የነበረው ተጠርጣሪ እስካሁን ምንም ያለ ነገር የለም። ምናልባት ሚስጥሩ እንዳይወጣ ብለው እና ጸደይን ነገር አድርገው እንዳይሆን ብዬ እፈራለሁ። በእርግጥ የእኛም ጥርጣሬ እሱ ነው፣ ግን ደግሞ ማስረጃ የለን። አጸደ የቢኒናት ለሚጠብቀው ሰው ስልክ ደውላ ነበር። ከዚህ በኋላ ቢኒያ ፍርዱን ስላገኘ ስለ እህቱ ምንም ነገር አይመለከተኝም ስትል ነበር። ክፍሏ ውስጥ ካሜራ ደቅኜ ስቀርጻት ነበር። ግን ምን ዋጋ አለው? ሚሞሪ በአንድ የተሰወረብኝ። ተሰወረ ማለት አልገባኝም። እህቴና አክስቴ አሁንም አንድ ላይ ያሴሩ እርግጠኛ ነኝ። የማርዳን ወንድም እስር ቤት ውስጥ እያለ ያስገደሉት እነሱ ናቸው። ግን መርማሪ ለምን ድጋሚ አስራት መረመራቸው? እዝራ ተረዳኝ እንጂ ያለምንም ማስረጃ እኮ ሰውን ማሰር አልችልም። ቆይ የማህደር ሳያንስ የህፃኗን ወንድም ፍትህ ሳያገኝ ይቅር እያልከኝ ነው? እንደምታስበው ባይሆንም የቻልነውን እያደረግን ነው። ደግሞ ወንጀለኛ ለጊዜው ይደበቃል እንጂ አንድ ቀን መጋለጡ አይቀርም። እሺ ቆይ አሁን ማርዳ ወንድሜን አገናኝም ብትለኝ ምን ልላት ነው? በዛ ላይ ዶክተሩ እሷን የሚያስጨንቃት ወይም ደግሞ የሚያስደነግጣት ነገር እንዳልነግሯት ብሏል። እዝራ በዚህ አጋጣሚ የእውነቴን ነው የምልህ፣ አንተን ሳላደንቅ አላልፍ። እያደረክ ያለው ነገር ከህግም ከሰብአዊነትም የሚያስመሰግን። ይልቅ መርማሪ እሱን ትሆና ስለ ልጅቷ ምን ትመክረኛለህ? በየሰዓቱ ነው እኮ ወንድሜን ካላገናኛችሁኝ የምትለው። ይቅርታ እንግዲህ ፈጣሪ እርዳት ከማለት ውጪ ለጊዜው ምንም ማድረግ የምችለው ነገር የለም። የአባቷን ገዳይ ሳናገኝ ግን ሁላችንም እንቅልፍ እንደሌለን በዚህ አጋጣሚ ልነግር እወዳለሁ። እንዴ አክስቴ ምን ሆነሽ ነው ስልክ የምነጥቂኝ? ትሰሚያለሽ? በዚህ እንዝላልነትሽ የምትቀጥይ ከሆነ አይደለም ስልክሽን ገና ነፍስሽን ትነጠቂያለሽ። የተፈጠረ ነገር አለ እንዴ? ሁሉንም ነገር አጸደ ፊት ለፊት ትጋፈጣለች። አንቺ እዚህ ቁጭ ብለሽ የተፈጠረ ነገር አለ እንዴ በይ። አባዬ ግን ይቅርታ የሚያደርግልኝ ይመስልሻል? ላስብበትና እነግርሻለሁ አለኝ እኮ። ምን ዋጋ አለው?
አሁን እዝራ መጥቶ ሁሉንም ነገር ያበላሽው የለ እንዴ? ምንድነው እሱ? ቆይ የሰማሽው ነገር አለ እንዴ አክስቴ? ትሰሚያለሽ? እዚህ ይዟት ሊመጣ ነው። ማንን እንዴ? ቆይ ማን በልሽ? ወንድሟን የገደልንባትን ህፃን ነዋ። እንዴ ለምን ማለት? ቆይ እዝራ ለምንድን ነው ህፃኗን እዚህ ይዟት የሚመጣው? ምክንያቱምማ እሱ እዚህ ቤት ውስጥ ሁሉንም ነገር የማድረግ ስልጣን ስላለው። ቆይ ታዲያ አንቺ ይሄ ነገር ለምንድን ነው ያስጨነቀሽ? ለነገሩ አንቺ ምን አለብሽ? እቤትሽ ውስጥ ቁጭ በይ። ሁሉንም ነገር የምሰራልሽ እኔ አጸደያለሁ። አንቺ ለምን ትጨነቂያለሽ? ምን ነው እረሳሽው እንዴ? ያበላሽሽውን እያንዳንዱን ነገር እኮ ማጸዳው እኔ ነኝ። እኔ አጸደ። ኧረ አክስቴ በእናትሽ ተረጋጊ። ሜርሲ፣ እኔ አሁን ላይ ምንም ጥሩ ነገር የተሰማኝ አይደለም ያለው። ደግሞ እርግጠኛ ነኝ ያ እዝራ ተብዬው መቼም አይፋታ ነው። በቃ ሁሌም ቢሆን የሚያስፈራሽ እዝራ ነው አይደለ እንዴ? ታዲያ ሌላ ማንን ልፍራ? እና ወንድሜን ልፍራ ወይስ አንቺን ልፍራ? እናንተ እኮ ምንም ብትሆኑ ስጋዎቼ ናቸው። ምንም አታረጉኝም። ግን እኮ እሱ አሁንም አክስቱ እንደሆንሽ ነው የሚያስበው። እኔ አክስቱ። ለማንኛውም ሜርሲ የተነጋገርነው ነገር አደራሽ። የቱን ነገር? ሜርሲ ከዚህ በላይ ባታበሳጭኝ በጣም ጥሩ ነው። እሺ? አይ ማለቴ ብዙ ነገር አውርተናል ብዬ ነው። ትሰሚኛለሽ? ሀብል ኩሽና እያለች እዝራ ደውሎላት ነበር እና ምን አላት? ያ የማይረባ ነገሮችን መጎርጎር መቼም አያቆምም። እንኳንም ያ ቪዲዮ ጠፋ። አሁን ላይ የቢኒን እህት ሳውራት የሚያሳይ ምንም አይነት ቪዲዮ መረጃ የለውም። በቃ ስለዚህ ህፃኗን ያገዝናት የረዳናት አንቺ የቢኒ ፍቅረኛ እንደሆነ ትናገሪያለሽ። አለቀ። እሺ እሱ ችግር የለውም። እኔ የምልሽ ቆይ ሀብልን ድጋሚ ያናገርሻት እንዴ? አይ እኔ ለጊዜ ያናገርኩት አባዬን ብቻ ነው። እንደምንም ብለን እነዚህን ሰዎች ልብና ቀልብ መግዛት አለብን። አለበለዚያ ድሮ በመጣንበት መንገድ አሁን ላይ ምንም የሚያዋጣን ነገር የለም። ብቻ ፈጣሪ የዋህነታችንን አይቶ እዝራን ያዝልን እንጂ ሌላው ነገር ቀላል ነው። ፈጣሪ ያዝልን የሚለው ይበቃል። የዋህነት? ቆይ የዋህነትን እዚህ ጋር ምን አመጣው? እኛ የዋህ አይደለም። ኩኩሻ ዲያስፖራ ልትመጣ ስለሆነ ይሄን የጨፈገገ ፊትሽን ፈካ አድርጊው። ደሞ ታያለሽ ዜዱ፣ መቼም ማልፋታቸው። ቢኒ ላይ እንደዚህ ያደረጉትን ሰዎች መቼም ነው ማልፈታቸው። እሺ እንዴ ቆይ ጭራሽ ከሰው ጋር ልትጣይ ነው እንዴ? አሁንስ በዛ እንዴ። እሺ የያዝነው የብዙ ሚሊዮን ብር ጉዳይስ? እሱ ከፈለገ ገደል መግባት ይችላል። ደግሞ 30 ጊዜ ብር አትበይብኝ እንዴ ኩኩሻ። ቆይ ይሄን ያህል ጊዜ ለፍተን እኔ ሳላሳዝንሽም? ደግሞ እዝራ ሁሉንም ነገር ነግሮኛል። እነዛን ውሾች መቼም ነው ማልፈታቸው። ያቺ አጸደ ተብዬ ናት ባናን ያስገደለችው። እርግጠኛ ነኝ እሷ ናት ያስገደለችው። አጸደ ነው ያልሽው? አዎ አጸደ። ምን ነው ታውቂያታለሽ እንዴ? ኧረ እኔ አላውቃትም። ቆይ ቅድም ማን ነበር ስሙን ያልሽው? የወንዱ አቦ እስኪ ተይኝ አንቺ ደግሞ እንዴ። ቆይ እዝራ ነው ስትይ የሰማሁት? አጸደ እዝራ እንዴ? ይሄማ አጋጣሚ መሆን አለበት። ዝም ብዬ ለራሴ የፈጠርኩት። ቆይ ይልቅ የሆነ ነገር ላማክርሽ ፈልጌ ነበር። እንዴ ቆይ መጀመሪያ የጀመርሽልኝን ነገር ጨርሽልኝ። አጸደ ስትይ ነው የሰማሁት? እኔ አጸደ የሚባለውን ስም ሰምቼ ጤነኛ ልሆን አልችልም። እኔ ይሸበሽበኛል። ይሸበሽበኛል? እሱ ደግሞ ምን ማለት ነው? እሺ ኩኩሻ ምንድነው ልታናግሪኝ የፈለግሽው? የቢኒ የሌለ ታማለች። ማለቴ በኦክሲጅን ነው እየተነፈሰች ያለችው። እንግዲህ ፈጣሪ ማራት። ሌላ ምን ማድረግ እንችላለን? ለምን ግን ዜዶ ባደራ ምናምን የተሰጠችን የጎረቤት ልጅ ናት ብለን እዚህ ቤት አናመጣት? ወይ ደግሞ ሌላ ምክንያት ፈልገን ብቻ አላውቅም። እባክሽ ዜዶ እሙቲን ከኔ ውጭ የሚንከባከባት ማንም የለም። እና የሟች ፍቅረኛሽን እህት እዚህ ቤት ማምጣት ፈለግሽ? ምን አለበት ዜዶ፣ የባና አደራ ስላለብኝ እኮ ነው። እንደው ምን ቀን ነው አንቺን ልጅ ናት ብዬ ለሀና ያስተዋወቅኩት? ምን ነው በቀረብኝ ኖሮ። ውይ አባዬ የሚቀመስ ነገር ላምጣልህ? ቆንጆ አትክልት ሾርባ ሰርቼ ይላለሁ። በዛ ላይ ደግሞ ሰሞኑን የምግብ ፍላጎቱ ቀንሷል። ስለዚህ አሪፍ አድርጌ እንሰራውልህ። የኔ ውድ ልጅ ሁሌም እኮ አንቺ የምትሰሪው ምግብ እኮ እንደጣፈጠኝ ነው። እጅሽ ይባረክ ከማለት ውጪ ሌላ ምን እላለሁ? ስለዚህ ሰራውትን ሾርባ ላምጣልህ ማለት ነው። ቆይ ትንሽ ቆይ። ደግሞ ለኔ በዚህ ልክ አትጨነቂኝ ልጅ። ያው መድኃኒቱን ለማዋጥ ትንሽ ከወሰድኩ ደግሞ በቂ እንዴ። አባዬ እንደዚህ ያልክ እኮ ሰውነት ከቀን ወደ ቀን እየቀነሰ ነው ያለው።
የተጨነቅሽ ትመስያለሽ። ገባኝ። የወንድሜ ነገር ነው እንዲያስጨነቅሽ? ለሱ ምንም አታስቢ። ወንድሜ እኮ ከድሮም ጀምሮ ምግብ ላይ ብዙም አይደል እንዴ ወንድሜ? እስኪ ንገሪኝ፣ እንዲህ ስትይ ግን ምግብ ሰርተሽ አብልተሽኝ የምታውቂ አትመስይም። ወንድሜ እኔ እኮ ብሰራልህ ራሱ አንተ ምግቡን አቀምሰውም አይደል እንዴ? ይልቅ ሀብልዬ ዛሬ በጣም ነው የራበን አይደል እንዴ? ሚርሲ በጣም እኮ ነው የሞረሞረ። ምግብ ነገር ታቀርብልኛለሽ? አዎ አክስቴ፣ እኔ ራሱ በጣም ርቦኛል። ሀብልዬ የማግዝሽ ነገር አለ? ሁሉንም ሰርቼ ስለጨረስኩኝ ምንም አያስፈልገኝም። አመሰግናለሁ። በዛው እኮ ሜርሲ ከአንቺ ሙያ ብትማር ብዬ ነው። ያው ወንድሜ ብዙ ጊዜ የአንቺ ሙያ ሲያደንቅ ሊሰማለሁ ብዬ ነው። አሽሙር መሆኑ ነው። ቆይቺ ልጅን ምን አድርጊ ነው የምትሏት? አትቆጣ እንጂ አባዬ። እናግዝሽና ሙያ እንማር ማለት ምኑ ላይ ነው ጥፋት? ሜርሲ እንዴ ተይ በቃ። ምን ሆነሻል? ወንድሜ እኮ ለራሱ በሽተኛ ነው፣ ታማሚ ነው። በዚህ ላይ ደግሞ ብትችት አንጨምርበት። ወንድሜ አንተ እኮ ልክ ነህ። እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልን ምግብ እንዳሳማ ከመብላት ውጭ ሌላ ምንም የጠቀምናችሁ ነገር የለም። እመነኝ፣ ከዚህ በኋላ ይህን ባህሪያችን እናስተካክላለን። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። የኔ